ሐዋርያት ሥራ ምዕራፍ 9 ቁጥር 1 ያለውን የእግዚአብሔርን ሐሳብ ከኔ ጋር ሁሉም ሰው ያወጣል። ሳኦል ግን የጌታን ደቀ መዛሙርት ሊገላቸውና ሊያስራቸው ሊያጠፋቸው እየዛተ ገና ተጨማሪ ጥፋትና ኃጢአት ሊሰራ ተጨማሪ በደልና ግፍ ሊያደርግ እየዛተባቸው ሊገላቸውና ሊያጠፋቸው ወዴት ሄደ? ወደ ሊቀ ካህናቱ ሄደ። በዚያም መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት በምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳኦል ሳኦል ስለምን ታሳድደኛለህ የሚል ድምጽ ከሰማይ መጣ። አሁን ሐሳብ የሚያስለውጥ ነው ድምጽ የሚመጣው። ነገ ዋጋ የምታገኝበትን ሩጫ የሚያሮጥ ነው ዛሬ ድምጽ የሚመጣው። ለገባ እውነት እንድትሮጥ የሚያደርግ ነው ዛሬ ድምጽ የሚመጣው። አንድ ሰው ጮሆ ከሰማይ ድምጽ መጣ ይበለኝ። ይሄ ድምጽ ከዚህ በኋላ ገንዘብ ታገኛለህ የሚል ህንጻ ትገነባለህ የሚል ሳይሆን ካለበት ከጥፋት ህይወት ዋጋ ከሌለው ሩጫ ለተበረትክለት እውነትና ለተከፈለልህ ዋጋ እንድትሄድ የሚያደርግ ከላይ ድምጽ መጣ። አንድ ሰው ዘሎ አሜን። ልብስ ትቀይራለህ የሚል ትንቢት አይደለም። ሳኦል ካለበት ምዕራፍ ማንነቱን የሚለውጥ የእግዚአብሔር ኃይል። አንድ ሰው ጮሆ ከላይ ድምጽ መጣ። ሳኦል ከዚህ ድምጽ በኋላ ነው አቅጣጫው የተቀየረው። ሳኦል ከዚህ ድምጽ በኋላ ነው ባህሪው የተቀየረው። ሳኦል ከዚህ ድምጽ በኋላ ነው ስሙ የተቀየረው። ዛሬ ከላይ በሚመጣው ድምጽ መታወቂያችሁ ይቀየራል። ዛሬ ከላይ በሚመጣው ድምጽ ውሏችሁ ይቀየራል። ዛሬ ከላይ በሚመጣው ድምጽ ባህሪያችሁ ይቀየራል። ሳኦል የሚሮጠው ጥፋትንና በደልን ሊያደርግ ነው። ከላይ የመጣው ድምጽ ግን ለመረጠው ጌታ እንዲኖር ባህሪ የሚለውጥ ነው። ማንነትን የሚለውጥ ነው። ንግግርን የሚቀይር ነው። ካለሽበት ምዕራፍ የሚያወጣ ነው። የኃጢአትን በር የሚዘጋ ነው። ዋጋ የሌለበትን በር የሚቆልፍ ነው። አክሊል የማይገኝበትን መንገድ የሚሽር ነው። በዚህም መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን በራ። እኔ ያለው ዛሬ ብርሃን የሚበራባቸው ሰዎች፣ ከላይ የሚያንጸባርቅባቸው ሰዎች እኔ ዛሬ አያለሁ። አሮጌውን ካባ የሚያወልቅላቸው። ተሄድ ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ምን በራ? ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳኦል ሳኦል ስለምን ታሳድደኛለህ የሚል ድምጽ ሰማ። ማነህ አለው። እርሱም አንተ የምታሳደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ላንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ከዚህ በኋላ እናገራለሁ። ትላንት የራሴን ፍቃድ ሄጃለሁ፣ አሁን ግን አንተ የምትለውን ልስማ አለው። ብዙ ሰዎች በራሳችሁ የሄዳችሁ ሰዎች ሰማይ የሚለውን መስማት ትጀምራላችሁ። ምን ላድርግ ጌታ ሆይ ማለት ትጀምራላችሁ። ከዚህ በኋላ ለሱ መሮጥ ትጀምራላችሁ። በሱ ፍቃድ መውጣት ትጀምራላችሁ። በሱ ሐሳብ መራመድ ትጀምራላችሁ። አንድ ሰው እኔ ነኝ ያለ አሜን ይበላ። ዋጋ በሌለው መንገድ እየሮጣችሁ ያላችሁ ሰዎች ከዚህ በኋላ ከሰማይ ሽልማት ባለው መንገድ ትሄጃላችሁ። ይህ ወንጌል ነው። አሁን ብዙ መናፍስቶች ራሳቸውን ይገልጣሉ። ያው እየተቃጠሉ ነው። አሁን ያስ ብዙ መናፍስቶች ይመታሉ። አጋንንቶች ይመታሉ። ተሸከም። ብዙ መናፍስቶች አሁን ውጣ አልልም፣ እየሰበኩ ይቃጠላለሁ። አውጣ ውሰድ፣ እሱንም ተሸከም። ራሳቸውን ይገልጣሉ። ወንበሩ እሳት ነው የሚሆንባቸው። እኔ ይሄን ቃል ሰብካለሁ፣ ይናወጣሉ። ይሄ ቃል ነው አሁን መናፍስቶችን የሚደፋቸው። ይሄ ቀን እውነተኛ የመነካት ቀን ነው። ይሄ ኃይል ያልፍባቸዋል።
ተደነቀ። ጌታ ሆይ ምን ላደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገውም ዘንድ የሚያስፈልግህን ይነግርሃል አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ሳያዩ እንደ ዲዳዎች ቆሙ። ሳኦልም ከምድር ተነሳ፣ ዓይኖቹም በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላም አልጠጣም። ቁጥር 10 በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደሚባል መንገድ ሂድ፣ በይሁዳም ቤትም ሳኦል የሚሉትን አንድ የጤርሴስ ሰው ፈልግ፣ እነሆም እርሱ ይጸልይልሃልና። ሐናንያም የሚሉት ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብ በነገሥታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ እመለክተዋለሁና አለው። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ በመጣበት መንገድ የታየ እሱ ጌታ ኢየሱስ ነው አለ። ከዚህ በኋላ የምታዩት ኢየሱስ ነው። እነግራለሁ፣ የምታየው ንጉሡን ነው። የምታየው የሰማይ ድምፅ ነው። አንድ ሰው ጮኸ አሜን ይበላል። እይታችሁ ዛሬ በኢየሱስ እይታ ተለወጠ። የትላንትናው እይታ የነበረው ማጥፋትና መግደል፣ ስምን የሚጠሩትንና የሚያገለግሉትን ከቤተ መቅደስ ማሳደድ። አሁን ግን አንደኛ የመረጠህና የራሱ ያረገህን ታይ ዘንድ፣ ሁለተኛ ጉልበት እንዲኖር የሚያረግ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያው ቅርፊት ያለ ካይኑ ወደቀ። ያን ጊዜም ደግሞ አየህ፣ ተነስቶም ተቀመጠ። መብልም በልቶ በረታ። በደማስቆም ካሉ ደቀ መዛሙርቱ ጋር ጥቂት ቀን ኖረ። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆን በምኩራቦቹም ሰበከ። የሰሙትም ሁሉ ተገረሙና ይህ በኢየሩሳሌም ይህን ስም የሚጠሩትን ያጠፋ አይደለምን? ስለዚህም ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን አሉ። ሳኦል ግን እየበረታ ወይኔ! ልክ እይታ ሲቀየር የሚገፉና የሚያሙ ሰዎች ይኖራሉ። ከዚህ በኋላ በተቀበልከው በእግዚአብሔር ኃይል ግን አንተ እየበረታ ትሄዳለህ። ይህ ሰው ክፉ ሰው፣ ይህ ሰው አጥፊ፣ ይህ ሰው አታላይ እንዲህ ያደረግ የነበረ ሰው አይደለምን ብለው በላዩ ላይ የክፋት ንግርትና ሐሜት በጣሉበት ምዕራፍ ሳኦል ግን ስሙ ተቀይሮ እየበረታ መልእክት አለኝ። ከዚህ በኋላ በተቀበልከው በእግዚአብሔር ጸጋ መካሪዎችና ተናጋሪዎች፣ ሐሜተኞችና አድካሚዎች ባሉበት ከተማ አንተ ግን እየበረታ፣ በጸጋ እየበረታ፣ በኃይል እየበረታ፣ በመገለጥ እየበረታ፣ በእግዚአብሔር ክብር እየበረታ ሳኦል ግን እየበረታ ሄደ። በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ይሰጣቸው ነበር። እግዚአብሔር አምላክ ምስክሬ ነው። ብዙ ተናጋሪዎችና ምላሰኞች ባሉበት ከተማ መካከል ጳውሎስ ግን ኢየሱስን ወይኔ ከዚህ በኋላ የምታወሪውን ኢየሱስን አታጪውም፣ የምታስረጂውን ኢየሱስን አታጪው ይህ ይሉት ነበር። እሱ ግን ምን ያለ እየበረታ ሄደ። በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር። አሜን ነው። ምን ያሳጣቸው አይታችኋል። ኢየሱስን ማውራት ሲጀምር ክፉ መካሪዎችና በአይሁድ የነበሩ ሰዎች ሁሉ የሚያወሩትን ያጡት። ኢየሱስን መናገር ስትጀምር ምክንያተኛ ከዚህ በኋላ ቢያወራውን ያጣል። ይህ ሰው አናውቀውም እንዲህ ነበር ብለው ሲሉት እሱ ግን ሰማይን ሲያወራ ተናጋሪዎች አፋቸውን ያዙ። ይኸው ዘንድሮ እነግርሻለሁ፣ ጌታ ምስክሬ፣ በቤት ያለ ቢሆን በመንደር ያለ ቢሆን በሰፈር ዘንድሮ በሕይወትሽ ከሚገለጠው ከምታወሪው ኢየሱስ የተነሳ ከዚህ በኋላ የሚመልስልሽን ያጣል። ዝናይና ወይብላሽ ዘንድ